ይህ ኢትዮ ሄድላይንስ ነው። በቅድሚያ አርዕስተ ዜናዎቹን እናሰማችሁ። ጠቅላይ ሚኒስትር አብይ አህመድ ዛሬ በስብሰባው ላይ ያደረጉት ንግግር የብዙዎችን ቀልብ ስቦ እያነጋገረ ይገኛል። ከምስራቅ ኢትዮጵያ የሚወጣው ነዳጅ በቀጥታ በሚዘረጋው የፓይፕላይን ወደ ጅቡቲ ሄዶ ለኤክስፖርት እንዲቀርብ በእኛ በኩል ዝግጅት ጨርሰን ለኤክስፖርት የተፈጥሮ ጋዝ ማቅረብ እንድንችል ነው። በመጀመሪያው ዓመት ብቻ ከ1 ቢሊዮን ዶላር በላይ የውጭ ምንዛሪ ሊያስገኝ እንደሚችል ይገመታል። ኢትዮጵያ ነዳጅ መውጣት ጀምራለች። በቀጣይም የነዳጅ መስመር ዘርግተን በጅቡቲ በኩል መሸጥ እንጀምራለን ካሉ ከ7 ዓመት በኋላ በዛሬው ዕለት ይህን ንግግራቸውን ደግመው የጋዝ ምርት ልናቀርብ ነው ማለታቸው ተሰምቷል። እናንተ የምታዩት ስንዴውን ነው፣ እኔ ግን የጋዙን ቦታ በተደጋጋሚ እየጎበኘው ነበር ያሉት ጠቅላይ ሚኒስትሩ ላለፉት ዓመታትም ምን ሲሰራ እንደነበር አታውቁም ሲሉ ያደረጉት ንግግር አነጋጋሪ ሆኗል። ዝርዝሩን ይዘናል። የህወሓቱ ሊቀመንበር ዶክተር ደብረጽዮን በዛሬው ዕለት በሃውዜን ተገኝተው ያደረጉት ንግግር በብልጽግናው መንደር ውስጥ ከፍተኛ ድንጋጤ መፍጠሩ ተሰማ። የፕሪቶሪያው ስምምነት ጠቅልሎ ሊፈርስ ጫፍ ላይ ደርሷል ያሉት የህወሓቱ ሊቀመንበር ጦርነቱ ዳግም ሊነሳ እንደሆነ ጠቁመዋል። ደብረጽዮን በትግራይና በኤርትራ ህዝቦች መካከል እየተፈጠረ ያለው የህዝብ ለህዝብ ግንኙነት ተጠናክሮ እንዲቀጥል እሰራለሁ ሲሉ አነጋጋሪ ንግግርም አድርገዋል። ይህ በእንዲህ እንዳለ የህወሓትና የጊዜው አስተዳደሩ ከፍተኛ ኃላፊዎች በሽሬ ስብሰባ አድርገው አደገኛ ውሳኔ ማሳለፋቸው ተሰምቷል። የጊዜው አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ከህወሓቱና ከሰራዊቱ አዛዦቹ ጋር በነበራቸው ውይይት ላይ አብይ አህመድ ዋሽቶናል፣ እናንተ የምትወስኑትን ውሳኔ እቀበላለሁ ማለታቸው የተሰማ ሲሆን የህወሓትና የሰራዊቱ አዛዦች በበኩላቸው እንኳንማ የኸው በእኛ በኩል ወታደራዊ ዝግጅታችንን አጠናቀናል ማለታቸው ተሰምቷል። እናንተም ትሰሙታላችሁ። በኢትዮጵያና በኤርትራ መካከል የሚደረገው ጦርነት አይቀሬ መሆኑን የብልጽግና ባለስልጣናትና ወታደራዊ አዛዦች በአደባባይ የወጡ መናገራቸውን ቀጥለዋል። ኤርትራ በበኩሏ ከብልጽግናው መንግስት በተደጋጋሚ እየደረሰባት ያለውን ዛቻ ተከትሎ ግዙፍ ሰራዊቷንና የኮማንዶ ኃይሏን በትግራይና በአፋር ድንበሮች መካከል እያሰፈረች ትገኛለች። ዝርዝሩን ይዘናል። በአማራ ክልል እየተደረገ ያለው ጦርነት ከፍተኛ ሰብአዊና ቁሳዊ ጉዳትን እያደረሰ ዛሬም ቀጥሏል። የፋኖ ኃይሎች የትራንስፖርት እገዳ መጣላቸውን የገለጹ ሲሆን በክልሉ እየተደረገ ባለው ውጊያ ምክንያትም ብልጽግና ሊያካሄደው የነበረው ስብሰባ መበተኑ ተሰምቷል። ይህ በእንዲህ እንዳለ አሁንም ከስምሪ ቀጠናቸው እየጠፉ የፋኖ ኃይሎችን የሚቀላቀሉ የመንግስት ኃይሎች ቁጥር እየጨመረ እንደሆነ ተገልጿል። ሰላም ውድና የተከበራችሁ የቻናላችን ተከታታዮች ሰኔ 16 2017 ዓ.ም በዕለቱ የተሰሙ አበይት መረጃዎችን ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩ። ቪዲዮን ላይክ እና ሼር፣ ቻናሉንም ሰብስክራይብ እና የደወል ምልክቷን በመጫን ቤተሰብ ይሁኑ እያልን ወደ መረጃው አለፍን። በመጀመሪያም ጠቅላይ ሚኒስትር አብይ አህመድ ዛሬ በስብሰባው ላይ ያደረጉት ንግግር የብዙዎችን ቀልብ ስቦ እያነጋገረ ይገኛል። ኢትዮጵያ ነዳጅ መውጣት ጀምራለች። በቀጣይም የነዳጅ መስመር ዘርግተን በጅቡቲ በኩል መሸጥ እንጀምራለን ካሉ ከ7 ዓመት በኋላ በዛሬው ዕለት ይህን ንግግራቸውን ደግመው የጋዝ ምርት ልናቀርብ ነው ማለታቸው ተሰምቷል። ጠቅላይ ሚኒስትር አብይ አህመድ ይህንን ጉዳይ የተናገሩት ከሚዲያና ከኮሙኒኬሽን ባለሙያዎች ጋር ባደረጉት የውይይት መድረክ ላይ ነው። ላለፉት ዓመታት በዚህ ጉዳይ ምን ሲሰራ እንደነበር አታውቁም ያሉት ጠቅላይ ሚኒስትሩ ከነገርናችሁ ከውስጥም ከውጭም ጣጣው ስለሚበዛ ነው ዝም ብለን የሰራ ነው ሲሉ ገልጸዋል። ይህ ምርት የት አካባቢ እንደሆነ በቀጥታ ባይናገሩም በንግግራቸው ወቅት ላለፉት 2-3 ዓመታት እኔ የምጎበኘው ጋዙን ነው፣ እናንተ የምታዩት ግን ስንዴውን ነው ሲሉ ተናግረዋል። እስካሁን ያልነገርናችሁ በህዳሴው ላይ የከፈልነው ዋጋ ከፍተኛ ስለሆነ ነው ሲሉ ፕሮጀክቱ ላለፉት ዓመታት በተለያዩ መንገዶች በሚዲያው ከሚደርስበት ጫና ለመላቀቅ በዝምታ መስራታቸውን አስረድተዋል። ይህ በእንዲህ እንዳለ ኢትዮጵያ የማዳበሪያ ፋብሪካ ለመገንባት በቅርቡ ከናይጄሪያው ባለሀብት ዳንጎቴ ጋር እንደምትፈራረም ጠቅላይ ሚኒስትሩ ተናግረዋል። ጠቅላይ ሚኒስትሩ በፈረንጆቹ ሐምሌ ወር አጋማሽ የስምምነት ፊርማው እንደሚደረግ የገለጹ ሲሆን በቀጣይ 3 ዓመታት ኢትዮጵያ ማዳበሪያ ይኖራታል ሲሉ በንግግራቸው ጠቅሰዋል። ይህ የአፈር ማዳበሪያ ፋብሪካ በጎዴ አካባቢ እንደሚገነባ የጠቆሙት ጠቅላይ ሚኒስትሩ የ3 ቢሊዮን ዶላር ኢንቨስትመንት መሆኑን መግለጻቸውን ቴክቫ ኢትዮጵያ ዘግቧል።
የህወሓቱ ሊቀመንበር ዶክተር ደብረጽዮን በዛሬው ዕለት በሐውዜን ተገኝተው ያደረጉት ንግግር በብልጽግናው መንደር ውስጥ ከፍተኛ ድንጋጤን መፍጠሩ ተሰማ። የፕሪቶሪያው ስምምነት ጠቅልሎ ሊፈርስ ጫፍ ላይ ደርሷል ያሉት የህወሓቱ ሊቀመንበር ጦርነቱ ዳግም ሊነሳ እንደሆነ ጠቁመዋል። ደብረጽዮን በትግራይና ኤርትራ ህዝቦች መካከል እየተፈጠረ ያለው የህዝብ ለህዝብ ግንኙነት ተጠናክሮ እንዲቀጥል እሰራለሁ ብለዋል። ይህ በእንዲህ እንዳለ የህወሓትና የጊዜው አስተዳደሩ ከፍተኛ ኃላፊዎች በሽሬ ስብሰባ አድርገው አደገኛ ውሳኔ ማሳለፋቸው ተሰምቷል። በቅርቡ ህጋዊ ሰውነቱ በምርጫ ቦርድ የተሰረዘው የህዝባዊ ወያኔ ሓርነት ትግራይ የህወሓት ሊቀመንበር ዶክተር ደብረጽዮን በትግራይና በኤርትራ ህዝቦች መካከል እየተፈጠረ ያለው የህዝብ ለህዝብ ግንኙነት ተጠናክሮ እንዲቀጥል እሰራለሁ ማለታቸው ተሰምቷል። ተመሳሳይ ግንኙነቶች ከሌሎች ጎረቤት ህዝቦች ጋር እንዲፈጸም ለማድረግ ትኩረት ሰጥተን አስፈላጊውን ጥረት እንደምናደርግ ልናረጋግጥ እንወዳለንም ብለዋል። የህወሓቱ ሊቀመንበር ዶክተር ደብረጽዮን ይህንን የተናገሩት የክልሉን ሰማዕታት ለ37ኛ ጊዜ ለማሰብ በሐውዜን ከተማ በተካሄደው ስነ ስርዓት ላይ ባስተላለፉት መልእክት ነው። ሊቀመንበሩ በተጨማሪም የፕሪቶሪያው ሰላም ስምምነት በርካታ ጉዳዮች አልተፈጸመም ብቻ ሳይሆን ስምምነቱ ጠቅልሎ የሚፈርስበት እንቅስቃሴዎች ከጊዜ ወደ ጊዜ እየተባባሰ ይገኛል ሲሉም አሳስበዋል። ይህ በእንዲህ እንዳለ ህወሓት አደገኛ የተባለ ውሳኔ ማሳለፉ ተገልጿል። የህወሓትና የጊዜ አስተዳደሩ ሰዎች ሰኔ 13 2017 ዓ.ም ሽሬ ላይ ስብሰባ አድርገው ውሳኔ ማሳለፋቸውን የኢትዮ ፎከስ የመረጃ ምንጮች ገልጸዋል። በስብሰባው ላይ ወደ ወልቃይት ጠለምትና ራያ ጦርነት እንከፍታለን ብለው ውሳኔ ማሳለፋቸውን የገለጹት የመረጃ ምንጮቹ ውሳኔ የተወሰነውም የጊዜው አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ለልማት ምርቃት በሚል ወደ አካባቢው እንዲመጡ ከተደረጉ በኋላ የህወሓቱ ሊቀመንበር ዶክተር ደብረጽዮን የፋኖ ኃይሎችን እያደራጀ የሚመራው እሱ ነው በማለት በብልጽግና መንግስት ክስ የቀረበባቸው ጀነራል ምግበና ሌሎች አመራሮች በተገኙበት እንደሆነ ተሰምቷል። በስብሰባው ላይ የጊዜው አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ለህወሓትና ለሰራዊት አዛዦቹ ባደረጉት ገለጻ ላይ አብይ አህመድ ወልቃይትን አይሰጠንም፣ ይህንንም ከሱ ጋር በነበረኝ ንግግሮች አረጋግጫለሁ፣ አቋሙንም አውቄያለሁ፣ እናንተ በጉዳዩ ላይ የምትወስኑትን ውሳኔ እቀበላለሁ የሚሉ አስተያየት እንደሰጡ ምንጮቹ ገልጸዋል። የህወሓት አመራሮችና የሰራዊቱ አዛዦችም ይህንን የጊዜው አስተዳደሩ ፕሬዝዳንት ገለጻና አስተያየት ከተቀበሉ በኋላ ጊዜው አስተዳደሩ ከኛ ጋር ስለቆመ እናመሰግናለን፣ በእኛ በኩል ወታደራዊ ዝግጅታችንን አጠናቀናል፣ የሚመጣውንና የሚሆነውን ኃላፊነቱን እንወስዳለን ማለታቸው ተነግሯል። በኢትዮጵያና በኤርትራ መካከል የሚደረገው ጦርነት አይቀሬ መሆኑን የብልጽግናው ባለስልጣናትና ወታደራዊ አዛዦች በአደባባይ የወጡ መናገራቸውን ቀጥለዋል። ኤርትራ በበኩሏ ከብልጽግናው መንግስት እየደረሰባት ያለውን ዛቻ ተከትሎ ግዙፍ ሰራዊቷንና የኮማንዶ ኃይሏን በትግራይና በአፋር ድንበሮች መካከል እያሰፈረች ትገኛለች። ከቀናት በፊት በፓርላማ ተገኝተው የቀይ ባህር እንገባለን፣ እንዴት እንደምንገባም በቅርቡ ታይቷላችሁ ሲሉ የተደመጡት ፊልድ ማርሻል ብርሃኑ ጁላ አሁንም በድጋሚ ይህንን ሲናገሩ ተደምጠዋል። ፊልድ ማርሻሉ የመከላከያ ዋር ኮሌጅ ያሰለጠናቸውን ወታደሮች ባስመረቀበት ስነ ስርዓት ላይ ተገኝተው የኢትዮጵያ ሰራዊት የባህር በርን ጨምሮ የሀገሪቱን ብሔራዊ ጥቅም ያስከብራል በማለት በቀጣይ ከኤርትራ ጋር ውጊያ አድርገው የአሰብን ወደብ እንደሚቆጣጠሩ አመላክተዋል። ፊልድ ማርሻሉ አክለውም ሰራዊቱ ዓለም አቀፍ ጸጥታና የደህንነት ሁኔታን ታሳቢ አድርጎ የተገነባ ነው ያሉ ሲሆን ተልዕኮውን በብቃት የሚፈጽም በእውቀትና በክህሎት የተገነባ ሰራዊት ነው ሲሉ ገልጸዋል። ይህ በእንዲህ እንዳለ ኤርትራ ከቀይ ባህር ጋር ተያይዞ የብልጽግናው መንግስት በተደጋጋሚ እያደረሰባት ያለው ዛቻ ተከትሎ ግዙፍ ኃይሏን በኢትዮጵያ ድንበሮች አካባቢ እያስገባች ትገኛለች። የኤርትራ ሰራዊት 50ኛ፣ 72ኛና 65ኛ ክፍለ ጦር ትላንት ከአስመራ ዙሪያ ተነስቶ ወደ መረብና ባድመ የትግራይ ድንበር እየገባ ሲሆን 525ኛ፣ 91ኛ፣ 1ኛ ብርጌድ ኮማንዶ ወደ ባዳና አሰብ መስመር እየገባ እንደሆነ ተገልጿል። በመጨረሻም በአማራ ክልል እየተደረገ ያለው ጦርነት ከፍተኛ ሰብአዊና ቁሳዊ ጉዳትን እያደረሰ ዛሬም ቀጥሏል። በደቡብ ጎንደር ስማዳ ጠዋቱን ጀምሮ ውጊያ መቀስቀሱን የአካባቢው ነዋሪዎች የገለጹ ሲሆን ውጊያው የተቀሰቀሰውም በአካባቢው በሚገኙ የፋኖ ኃይሎች ላይ እርምጃ ለመውሰድ ሌሊቱን የገባው የመንግስት ኃይል ተኩስ መክፈቱን ተከትሎ እንደሆነ ተነግሯል። ከስማዳ በቅርብ ርቀት በምትገኘው ቀጭን ወንዝ ተብላ በምትጠራው አካባቢም የደፈጣ ጥቃት ተፈጽሞ ጉዳት መድረሱ የተሰማ ሲሆን ጥቃቱ የተፈጸመው በመንግስት ወታደራዊ ተሽከርካሪዎች ላይ እንደሆነና ከ15 በላይ የሚሆኑ የአድማ ብተናና የሚሊሻ ኃይሎች ሕይወታቸው እንዳለፈ የአካባቢው የመረጃ ምንጮች ገልጸዋል። ከሰሞኑ ከባድ ውጊያ እየተደረገባቸው ካሉ አካባቢዎች መካከል ሰሜን ወሎ መቄት ወረዳ አንዱ ሲሆን በአካባቢው ዛሬም ከባድ ውጊያ እየተደረገ እንደሆነና በውጊያው ምክንያት ብልጽግና ሊያካሄደው የነበረው ስብሰባ መበተኑ ተሰምቷል። በዚሁ በመቄት ወረዳ በትምህርት ቤት ላይ ሰፍረው በነበሩ የመንግስት ኃይሎች ላይ ድንገተኛ ጥቃት ተፈጽሞ ጉዳት መድረሱን የአካባቢው የመረጃ ምንጮች የገለጹ ሲሆን ሆኖም ስለደረሰው ጉዳት ለጊዜው መረጃዎችን ማግኘት እንዳልቻሉ ተናግረዋል።
በምዕራብ ጎጃም ሰከላ የብልጽግናው መንግስት የድጋፍ ሰልፍ አድርጉልኝ በማለት የአካባቢው ነዋሪዎችን በግዳጅ አውጥቶ መውሰዱ የተገለጸ ሲሆን ሆኖም የፋኖ ኃይሎች አደረግነው ባሉት ኦፕሬሽን ነዋሪዎቹን ማስለቀቃቸውን ተናግረዋል። በምስራቅ ጎጃም አርዶ ተብሎ በሚጠራው ቦታ ከባድ የተባለ ውጊያ መደረጉን የአካባቢው ነዋሪዎች የገለጹ ሲሆን በተደረገው ውጊያም ከ20 በላይ የሚሆኑ የመንግስት ኃይሎች ህይወታቸው እንዳለፈ አስረድተዋል። በደቡብ ጎንደር የሚንቀሳቀሱ የፋኖ ኃይሎች የትራንስፖርት እገዳ መጣላቸውን ያስታወቁ ሲሆን ይህንን እገዳ ተላልፎ በሚንቀሳቀስ ተሽከርካሪ ላይ እርምጃ እንደሚወስዱ አስታውቀዋል። ይህ በእንዲህ እንዳለ አሁንም ከስምሪ ቀጠናቸው የጠፉ የፋኖ ኃይሎችን የሚቀላቀሉ የመንግስት ኃይሎች ቁጥር እየጨመረ እንደሆነ ተገልጿል። በትላንትናው ዕለት ብቻ ከምስራቅና ከምዕራብ ጎጃም ከ10 በላይ የመንግስት ኃይሎች የፋኖ ኃይሎችን እንደተቀላቀሉ የተሰማ ሲሆን እነዚህ የመንግስት ኃይሎች ከነሙሉ ትጥቃቸው በመጥፋት ፋኖዎችን እንደተቀላቀሉ ተገልጿል። ክቡራን ተመልካቾች ለአሁን ያዝናቸው መረጃዎች በዚህ ያበቁ። ቪዲዮ ላይክ እና ሼር፣ ቻናሉንም ሰብስክራይብ እና የደወል ምልክቷን በመጫን ቤተሰብ ይሁኑ እያልን ተሰናበትን።